የፌስቡክ ሰው አልባ አውሮፕላን የሙከራ በረራ አደረገ። በዓለማችን 4 ቢሊዮን የሚጠጉ ሰዎች አሁንም የኢንተርኔት አገልግሎት እንደማያገኙ ይነገራል። ከዚህ ውስጥ ወደ 1.6 ቢሊዮን የሚጠጉ ሰዎች የሞባይል ኔትወርክ በማይገኝበት ስፍራ እንደሚኖሩም መረጃዎች ያመለክታሉ። ግዙፉ የማህበራዊ ትስስር ድረገጽ ፌስቡክም ኢንተርኔት በማይገኝበት ስፍራ መሰረታዊ የኢንተርኔት አገልግሎቶችን ለማቅረብ የተለያዩ ተግባራትን ሲያከናውን ቆይቷል። ከነዚህም ስራዎቹ መካከል በጣም በከፍታ ቦታ የሚበረው አኩዩላ የተሰኘው ሰው አልባ አውሮፕላን ይገኝበታል። አኩዩላ ባለፈው ወር በአሜሪካ አሪዞና ዩማ በተባለ አካባቢ የተሳካ የሙከራ በረራ ማድረጉን ፌስቡክ አስታውቋል። በሶላር ኃይል የሚበራው አውሮፕላኑ በመቶ ሚሊዮን የሚቆጠሩ ከኢንተርኔት የተራራቁ ሰዎችን ተጠቃሚ ያደርጋል ተብሏል። የአውሮፕላኑ ክንፍ ርዝመት ከቦይንግ 737 የበለጠ መሆኑም ተጠቅሷል። አኩዩላ በመጀመሪያ ሙከራው ለ96 ደቂቃዎች ያህል አየር ላይ የተንሳፈ ሲሆን 2000 ዋት ኃይል ተጠቅሟል። አውሮፕላኑ በትክክለኛ የመብረሪያ ከፍታውና ፍጥነቱ ላይ ሲደርስ እስከ 5000 ዋት ኃይል እንደሚጠቀምም ነው የተነገረው። የኩባንያው መስራች ማርክ ዙከርበርግ በቀጣይ በርካታ አነስተኛ አውሮፕላኖችን ለመስራት ፍላጎት እንዳለው ገልጿል። የአኩዩላ የሙከራ በረራ በስኬት መጠናቀቅም ኩባንያው የያዘውን በመቶ ሚሊዮን የሚቆጠሩ ሰዎችን ከኢንተርኔት ጋር የማገናኘት ራዕዩን ለማሳካት ያግዘዋልም ብለዋል። የዘገባው ምንጭ ፒፕልስ ዴይሊ ቻይና ነው።